የራሱ ሰዎች ከሱ ጋር የሚዋጉት እሱን የሚያግዙት የነበሩት ጦራቸውን አዙረው ወደ ዳዊት መጡበት። ዳዊትን ሊመጉት አንተ ባንተ የተነሳ ነው የኔ ልጅ የኔ ሚስት የተወሰደች ብለው ሊወጉት መጡበት። ዳዊትም ፈራ። እግዚአብሔርም መጥቶ ዳዊትን አልዳሰሰውም። እግዚአብሔርም መጣና ዳዊትን ዳሰሰው አላለም። እግዚአብሔርም መጣና ዳዊትን ነካው ወይም ደግሞ ቃሉ መጣና ለዳዊት ተገለጠለት አይልም። ዳዊትም በእግዚአብሔር በረታ። ዳዊት እግዚአብሔርን ያውቀዋል። ማንም ቢከበው ምንም ቢመጣበት ምንም አይነት ጭንቅ ውስጥም ቢሆን የሚበረታው በእግዚአብሔር ነው። እግዚአብሔር ዳዊትን አበረታው ሳይሆን ዳዊት በእግዚአብሔር በረታ ይላል። ሃሌሉያ! ዛሬ መበርታት ይሆንልሃል። ዛሬ መበርታት ይሆንላችኋል። ዛሬ መንፈስ ቅዱስ ያበረታችኋል። ሙሴ ያኛውን 40 ዓመት መኖር ነበረበት ብዬ አላስብም። አፕሊኬሽኑ ላይ የተሳሳተው ሚሽኑ ላይ ሳይሆን አፕሊኬሽኑ ላይ ተሳሳተ። በራሱ መተማመን ጀመረ። እግዚአብሔር በራሳችን ተማምነን የሆነ ቦታ ስንሄድ እኛ ነው የሄድነው እንጂ እግዚአብሔር አልሄደም። እኛ ስላልሄድን እግዚአብሔር የቱ ጋር የነበረበት ቦታ ጋር ነው የሚጠብቀን። ሙሴ ሄዶ ከእንደገና 40 ዓመት ዞሮ መምጣት ነበረበት ማለት ነው። መዝሙረ ዳዊት 55:22 የጌታ ቃል እንደዚህ ይላል፣ የከበደህን ነገር በእግዚአብሔር ላይ ጣል፣ እርሱም ይደግፍሃል። የጻድቃንን መናወጥ ከቶ አይፈቅድም። ዳዊት በጭንቅ ውስጥ ከባድ በሆነ ነገር ውስጥ በፍርሃት ውስጥ እያለ ነው ይህ ቃል ወደሱ የመጣው። ዳዊትን ነገሩ ከብዶት ብቻ ሳይሆን የጓደኞቹ የአካሉ የነገሩ ክብደት ብቻ ሳይሆን የጓደኞቹ ስሜቱን መንፈሱንም የሚጎዳ ሌላ ነገሮች ነበሩ። አጋጥማችሁ አቀ እንደዚህ ነገሩ ከብዷችሁ እያለ ተሸክማችሁት ከብዷችሁ እያለ አገዘኝ ብለህ ወንድም ጋር ሄደህ ስትጠጋ ከሱ ጋርማ እንዲሆን አይሆንልህም፣ አይዞ ባንተ ውስጥ ያለው ከውጭ ያለው ይበልጣል ከማለት ይልቅ ኖ ከነሱ ጋርማ ተጣልታ እንዴት ሊሆን ይችላል? የከበዳችሁን ነገር ከብዷችሁ እያለ ጭራሽ ምን ስሜትን የሚጎዳ የገባበት ነገር እኮ ከባድ ነው የሚል መንፈስን የሚያወርድ ሌላ ነገር ደግሞ የሚሰጥ ካለ በኢየሱስ ክርስቶስ ስም ዛሬ ከዚህ እንላቀቃለን። ይህ ለማን ነው የሚገባው? ለሃማዎቹ ነው የሚገባው። ይህ ለሃማዎቹ ነው። ሃማን ሚስቱ መጨረሻ ላይ ተጣልቶ ግራ ገብቶት ከብዶት ቤቱ ሲገባ የተጣላው ሰውዬማ አይሁድ ከሆነ በቃ አለቀልህ አለችው። የተዋጋው ሰውዬ አይሁድ ከሆነማ አለቀልህ አለችው። ይህ ለሃማዎቹ ነው የሚገባው። እስኪ በሉ ለሃማዎቹ ነው የሚገባው በሉ። ለኔ ጠላቶች ነው የሚገባው በሉ። የእናንተ ነገር ላይ የሚከብድ ነገር ላይ የሚያላቅቅ ነው የሚመጣው እንጂ መልሶ መንፈሳችሁን የሚያወርድ ነገር 2017 ላይ አይመጣም በኢየሱስ ስም። ዳዊት ጨንቆት እያለ ከብዶት እያለ ጭራሽ ጓደኞቹ ስሜቱን አወረዱበት፣ መንፈሱን አዛሉት። እንዴት ነው ግን ከዚህ ነገር ላይ የወጣው? የከበደን በጌታ ላይ ጣል ማለት ችግሮችን፣ ጭንቀቶችንና ተግዳሮቶችን ለእግዚአብሔር አሳልፈ መስጠት ነው። እግዚአብሔር ሸክምን ብቻ አይደለም ያስወግደው። ኑ ወደኔ በቃ የከበዳችሁን እኔ እቀበላለሁ፣ የከበዳችሁን እኔ ጋር ጣሉ ብቻ ሳይሆን ሸክሙን ብቻ ማስወገድ ሳይሆን እደግፍሃለሁ። ማራዶሽ ሶስተኛው ነገር ደግሞ የሚለው ምንድነው? ጻድቃንን እንዲታወኩ ወይ እንዲረበሹ አልፈቅድም። መሸከምን ብቻ ሳይሆን መደገፍን ብቻ ሳይሆን አልፈቅድም ማለት ደግሞ አንተን የነካውን እሱ ያሳደዋል። በኢየሱስ ወደ አንተ የተወረወረውን እሱ ይመልሰዋል። እግዚአብሔር ጋሻ ይሆናል። እግዚአብሔር መከታ ይሆናል። እነዚህ ሶስት ነገሮች ጥበቃን ሰጣችኋለሁ፣ መረጋጋትን ሰጣችኋለሁ፣ ሰላምን ሰጣችኋለሁ። አልፈቅድም ካለ በቃ ወደ አንተ የሚመጣ ነገር የለም። አልፈቅድም፣ እኔ ጠብቀሃለሁ፣ እኔ ከለላን ሰጣለሁ። ሃሌሉያ ሃሌሉያ፣ ክብር ለኢየሱስ ይሁን። ተስፋን እኔ ሰጣለሁ። ሌላ ደግሞ እንዴት ነው ሸክማችንን ከጽናት ከትህትናና ታማኝነት ከነዚህ ሌንሶች ጋር አብረን እናያቸዋለን።
ይሄን ለማድረግ የእግዚአብሔር ሰዎችን እንደ ምሳሌ እንወስዳለን። ስለ ጽናት ዳዊትን እናየዋለን። ክብር ለኢየሱስ ይሁን። ዳዊት ያው እግዚአብሔር እንደ ልቤ ያለው ሰው ነው። እንደ ልቤ ብሎት በሱ ላይ ብዙ መከራና አይቷል። ዳዊት ሳኦል አሳዶታል። ገና ምንም ሳያቅ መጀመሪያ ጎልያድ ገጥሞታል። እንደዚሁም ደግሞ ዳዊት ምን ቢትሬ ተደርጓል፣ ተታሏል፣ ተሸውዷል። በገዛ ልጁ ራሱ ስልጣንን ለመነጠቅ ተገፍቷል፣ ስቃይ ውስጥ ገብቷል። በእነዚህ ሁኔታዎች ውስጥ እያለ ግን ዳዊት ሸክሙን እንዴት ነው የወረወረው? ዳዊት ተጋድሎን ያለማቋረጥ ምንድን ያደርገው? በጸሎትና በምስጋና ሁሉ ጊዜ ወደ እግዚአብሔር ይቀርብ ነበር። ሁኔታዎች ሲጠነክሩበት በጸሎትና በምስጋና የእግዚአብሔርን ፊት ያይ ነበር። መዝሙር 34:7 ላይ ዳዊት እንደዚህ አለ፣ ጻድቃን ሲጮሁ እግዚአብሔር ይሰማቸዋል፣ ከመከራቸውም ሁሉ ያድናቸዋል። ክብር ለኢየሱስ ይሁን። አቤሜሌክ ከሚባል ንጉስ ጋር ተጋፍቶ ዳዊት ግን አመሰግነው እግዚአብሔርን እያመሰገነ ወረደና ጻድቃን ሲጮሁ እግዚአብሔር ይሰማቸዋል፣ ከመከራቸውም ሁሉ ያድናቸዋል። መዝሙር 34:17 ላይ ነው። ሌላ ዳዊት ጽናቱን የሚያሳየው ተስፋን ባለመቁረጥ በውስጡ ያለውን ነገር ወደ እግዚአብሔር የእግዚአብሔር ማዳንን ፋንታ አለመርሳቱ በአንደኛ ሳሙኤል 36 ላይ ያሳያል። ዳዊት ከአማሌካውያን ጋር ጦርነት ውስጥ ገባ። ከአማሌካውያን ጋር ጦርነት ውስጥ ገባና በአንደኛ ሳሙኤል 30 ላይ ከአንድ ጀምራችሁ እስከ 5 ስትሄዱ ከነሱ ጋር ተዋግቶ የሆነ ሰዓት ላይ ወደ አገሩ ወደ መንደሩ ሲመለስ አቢግያልና አንደኛ ሚስቱን ልጆቹን ቤቱን አቃጥለው እነሱን ማርኳቸው ይዟቸው ሄዱ። አማሌካውያን እነሱን ይዟቸው ሄዱ፣ ዘረፉት። አገሩ በሙሉ ተቃጠለ። ዳዊትና ወዳጆቹ ግን ወደዛ ሲመጡ ምንድን ያዩት? የተቃጠለ መንደር፣ ሚስቱም ልጆቹም አለ የሚለውም ነገር የለውም። በጣም ይገርምኝ 5:4 ላይ መጽሐፍ ቅዱስ ላይ ዳዊትም አምርሮ ጮኸ፣ አለቀሰ። እንደዚህ አይነት ለቅሶ የለም። በቃ እሱና ህዝቡ አብረው አለቀሱ። ከውስጣቸው ተወሰደብኝ ሳይሆን ከውስጣቸው አምርረው አለቀሱ፣ አነቡ። እግዚአብሔርም አያቸው። 6 ላይ ልጆቻቸው የተወሰዱባቸው የዳዊት ባልደረቦች፣ የዳዊት ጓደኞች፣ የዳዊት አጃቢዎች፣ የዳዊት ወታደሮች ልጄና ሚስቴ ተወሰደብኝ፣ በዚህ የተነሳ ግን ይህ ነገር ሆነብኝ ብለው ዳዊትን ሊወጉት ወደ ዳዊት መጡ ይላል። ዳዊትም በውስጡ ፈራ። የራሱ ሰዎች ከሱ ጋር የሚዋጉት እሱን የሚያግዙት የነበሩት ጦራቸውን አዙረው ወደ ዳዊት መጡበት። ዳዊትን ሊመጉት አንተ ባንተ የተነሳ ነው የኔ ልጅ የኔ ሚስት የተወሰደችው ብለው ሊወጉት መጡበት። ዳዊትም ፈራ ይልና ዳዊትም ግን በእግዚአብሔር በረታ። ክብር ለኢየሱስ ይሁን። በሌላ አነጋገር ምንም አይነት ወጀብ ቢመጣበት፣ ምንም አይነት የራሱ ጦር ቢመጣበት አያቸው፣ ፈራ። ግን እግዚአብሔርን አወቀው፣ እግዚአብሔርን አየው፣ እግዚአብሔር ማን መሆኑን ገባው። ዳዊትም በእግዚአብሔር በረታ ይላል። እግዚአብሔር አይደለም ዳዊትን ያበረታው፣ እግዚአብሔር። ጌታ ይባረክ። በዚህ ዘመን መንፈስ ቅዱስ የእግዚአብሔር መንፈስ በውስጣችን አለ። የሚያበረታን፣ የሚያጽናናን፣ የሚደግፈን ኃያሉ መንፈስ ቅዱስ በእኛ ውስጥ አለ። በዳዊት ዘመን ግን መንፈስ ቅዱስ አልነበረ። መንፈስ ቅዱስ ይመጣና ይሄድ ነበረ። እግዚአብሔርን መጥቶ ዳዊትን አልዳሰሰውም። እግዚአብሔርን መጣና ዳዊትን ዳሰሰው አላለም። እግዚአብሔርን መጣና ዳዊትን ነካው ወይም ደግሞ ቃሉ መጣና ለዳዊት ተገለጠለት አይልም። ዳዊትም በእግዚአብሔር በረታ። ዳዊት እግዚአብሔርን ያውቀዋል። ማንም ቢከበው፣ ምንም ቢመጣበት፣ ምንም አይነት ጭንቅ ውስጥም ቢሆን የሚበረታው በእግዚአብሔር ነው። እግዚአብሔር ዳዊትን አበረታው ሳይሆን ዳዊት በእግዚአብሔር በረታ ይላል። ሃሌሉያ! ዛሬ መበርታት ይሆንልሃል። ዛሬ መበርታት ይሆንላችኋል። ዛሬ መንፈስ ቅዱስ ያበረታችኋል። ዛሬ መንፈስ ቅዱስ ይደግፋችኋል። ዳዊትም በእግዚአብሔር ማሩሻ ካቶሴ ሪቫ አዱሻ ላራዶስ he knows ከእግዚአብሔር ጋር ያለውን ግንኙነት የእግዚአብሔርን ታማኝነት ያውቃል። እግዚአብሔር እንደማይጥለው ያውቃል። ማንም ቢከበውም ግን ነገሩን በእግዚአብሔር ላይ ስለጣለ በእግዚአብሔር በረታ። በእግዚአብሔር በረታሽ። በእግዚአብሔር በረታ። በእግዚአብሔር በረታ። ነገሩን ጣለው፣ በእግዚአብሔር በረታ። ዳዊት እግዚአብሔርን ያውቀዋል። ከእግዚአብሔር ጋር ያለውን ፍቅር ያውቃል። የእግዚአብሔርን ታማኝነት ያውቃል። በእኔ ላይ ተነሳችሁ፣ አዎ አስፈራችሁኝ። ያስፈራችሁት የኛውን ስጋዬ ነው። የኔ አባት ግን አውቀዋለሁ፣ በሱ በረታለሁ።
በሱ በረታለሁ። በሱ ሲበረታ ወዳጁ ጠላት የነበረው ተመልሶ ወዳጁ ሆነ። ሃሌሉያ 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 ሃሌሉያ። ዳዊትም በእግዚአብሔር በረታ። ውሻ ከራዴዜ ቬሬዴሲ ጌታ ስሙ ይባረክ። ይህንን መጽሐፍ ስለሰጠን ስም ይባረክ። ቃሉ አንተ ስለሆንክ ስም ይባረክ። ሕያው ስለሆንክ ስም ይባረክ። ስለምትናገረን ስም ይባረክ። ሃይጃ ከራዶዞ 2017 መበርታት ነው። በእግዚአብሔር መበርታት ነው። በቃ ካጠገብ ያለው የደገፈ የሚነዳ የሚወስድ የከበበ ማን መሆኑን ስለምታውቅ ችግር ሲመጣ ወደ ኃላፊው ወደሚመለከተው አካል ወደ ጠባቂ ወደ ያዌ ወደ እሱ ዞር ትላለህ። እሱም ከች ይላል። ጌታ ይባረክ። ስለዚህ እዚህ ጋር የዳዊትን መጽናት ነው የሚያሳየን። ዳዊት በቃ ጽናቱን ነው የሚያሳየን። ያውቀዋል። በእግዚአብሔር በረታ። ጌታ ይባረክ። ሁለተኛ የምናየው ትህትናን ነው የምናየው። ጽናትን፣ ትህትናንና ጌታ ይባረክ ታማኝነትን አልኩኝ። ጽናትን በዳዊት አይተነዋል። ትህትናን በሙሴ እናየዋለን። ሙሴ was the most amazing prophet። ሙሴ በጣም የሚገርም ፕሮፌት ነው። ሙሴና እግዚአብሔርም ሙሴና ፕሮፌቶችን ነው የሚለው። ሙሴንና ፕሮፌቶችን እንዴ ሙሴ ፕሮፌት አይደለም እንዴ? ኖ ኖ ኖ ኖ ኖ። ሙሴ ለየት ያለ ነው። የሱ ካታጎሪ ለየት ያለ ነው። ጌታ ይባረክ። ሙሴ ያው እስራኤላውያንን ከግብፅ እንዲያወጣ ሚሽን ተሰጥቶት የማያቋርጥ ጩኸት ውስጥ የማያቋርጥ ቅሬታ ውስጥ የማያቋርጥ መሰላቸት ውስጥ ነው የገባው። በቃ ህዝቡ ግራ የገባው የማይታዘዝ አይደለም። ሙሴን እግዚአብሔርን የሚደፍር ለትንሽ ሰዓታት ለትንሽ ቀናት እንኳን ዞር ቢል ኖ ኖ ኖ ይሄ ሰውዬ ሄዷል፣ በቃ ከዚያ ያወጣን ሰውዬ ሄዷል፣ አሁን ወርቁን እንሰብስብና ጥጃ እንስራ ከሚል ህዝብ አንገተ ደንዳና የሆነን ህዝብ ይዞ እንዲሄድ ሙሴን ኃላፊነት ሰጠው። ሙሴ የሆነ ሰዓት ላይ የተናገረውን ዘኍልቍ 11 ላይ እንየው ከ11 እስከ 15። እርሱም እግዚአብሔር ያህዌን እንዲህ ሲል ጠየቀው፣ እንዲህ ያለውን መከራ በባሪያ ላይ ለምን አመጣ? የዚህን ህዝብ ሁሉ ሸክም የጫንክብኝስ ምን አስቀይሜህ ነው? ሸክማችሁማ ላይ ጣሉ ነው የሚለው ቃላችን ዛሬ። በእኔ ላይ በእግዚአብሔር ላይ ጣሉ ነው የሚለው አይደለም። ሙሴ ግን ምን አለ? የዚህን ሁሉ ህዝብ ሸክም በእኔ ላይ የጫንከው ምን አስቀይሜህ ነው? ይህን ሁሉ ህዝብ የጸነስኩት እኔ ነኝን? እኔስ ወለድኩትን? ታዲያ ሞግዚት ሕፃን እንደምታቅፍ በክንዴ ታቅፌ ለቀድሞ አባቶቻቸው ተሰጣቸው ዘንድ በመሃልከው በመሃላ ቃል ወደ ገባላቸው ምድር እንዳስገባቸው የምትነግረኝ ለምንድን ነው? ለዚህ ሁሉ ህዝብ ስጋ ከወዴት አመጣለሁ? ሁሉም የምንበላውን ስጋ ስጠን እያሉ ያለቅሱብኛል። 14 ላይ እጅግ ከብዶኛልና ይህን ሁሉ ህዝብ ብቻዬን ልሸከመው አልችልም አለው። እንግዲህ እስከምታደርገኝ በፊት ሞገስ አግኝቼ እንደሆነ አሁኑኑ ግደለኝ፣ የሚደርስብኝን ጥፋት አልይ። እንዴት አይነት ሩሩ፣ በቃ እንዴት አይነት የራራ ሰውዬ ነው። በቃ ይህንን ሁሉ ጥፋት ከማ እኔን ውሰደኝ፣ ግደለኝ፣ ብገለኝ ይሻላል። ይሄ ነበረ ሙሴን ያጋጠመው ሲቹዌሽን። ይህን ሁሉ ህዝብ ስጋ እንዴት አበለዋለሁ? ይህን ህዝብ ወልጄዋለሁ። ይህን ህዝብ ሞግዚትነት ሰጥተኝ ተሸክሜው ለአባቶቻቸው የተናገርከው ምድር ላይ ማስገባቸው እኔ ምን ዕዳ ኖሮብኝ ነው? ምን ያደረግኩ ሰው ነኝ? ይህን ሁሉ መከራ ከማይ በቃ ግደለኝ፣ ውሰደኝ ብሎ ራሱን ስለ ህዝቡ አሳልፎ የሰጠ ትሁት የእግዚአብሔር አገልጋይ ነው። ሙሴ ብስጭቱና ሸክሙን ከእግዚአብሔር ጋር በግልጽ ተካፈለ። እግዚአብሔርን በግልጽ አናገረው። እንደዚህ አይነት ጸሎት እንጸልያለን። ፍሬንድሺፑን ያሳያል በአንድ በኩል አይደል እንዴ? ሙሴ በሱ በኩል የነበሩትን ገደቦችና የህዝቡን አስቸጋሪነት ተናገረ። እግዚአብሔር ግን መልካም ስለነበረ ሙሴን ምን አደረገው? የሚደግፉትን አሮንና ሚሪያምን እንዲሁም ሌሎቹን አሳልፎ ሰጠው። በኢየሱስ ክርስቶስ ስም የከበዳችሁ ነገር ላይ ዛሬ አገልጋዮችን ይስጣችሁ። በከበዳችሁ ነገር ላይ የሚጸልዩ የጸሎት ቡድን ይስጣችሁ። በከበዳችሁ ነገር ላይ የሚያሻግሩ ፋይናንሻል ኢንቨስተሮችን ይስጣችሁ። መሪዎችን ይስጣችሁ። ማሩስ አካቶ ሼፌሬዲያ በከበዳችሁ ነገር ላይ በቃ የሆነ ኃላፊነት ከብዷችሁ የህዝብ የትውልድ ክብደት የሚያስቸግር ነገር በውስጣችሁ መጥቶ ከሆነ ዛሬ ጌታ ሰው ይስጣችሁ። ዛሬ ጌታው አማቹን እንደሰጠው ወትሮን ሰጠውና ይህ ነገር ላንተ ከብዶሃል አለው።
አንተ ብቻ እኔን ሁሉ ህዝብ ስትፈርድ መኖር የለብህም። ካሁን በኋላ 50 አለቃ 10 አለቃ እንደዚህ እያልክ ሰውን ኃላፊነት ስጠውና አንተ ጋር ተለቅ ያሉ ነገሮች ብቻ ይምጡ። በኢየሱስ ክርስቶስ የሚያስጨንቃችሁ ነገር ይወገድ። የሚያስጨንቃችሁን ነገር የሚያግዛችሁ ሰዎች ሰው ይስጣችሁ። በብልሃት በጥበብ የሚመክሯችሁን መካሪዎች እግዚአብሔር ይስጣችሁ። ሂሰንዲም አማቹን ላከለት። ሙሴም ለህዝቡ መታገል እንዳለበት ገባው ይላል። ገባው በቃ ስለ ህዝቡ ጩኸት ሰምቶ መውጣት እንዳለበት ገባ። ወጣ። ሲወጣ ግን የወጣበት አወጣጥ በራሱ ነበር የወጣው። በእግዚአብሔር ሳይሆን በራሱ ተማምኖ ኖ የኔን ህዝብ ብሎ አካፋውን አንስቶ መማታት ጀመረ። ያጋጠመው ምንድነው? የራሱ ወገን የሆነው ሰውዬ ከሰሰው። የገደልከውን ሰው ያውቃለሁ አለው። ሙሴ ያኛውን 40 ዓመት መኖር ነበርበት ብዬ አላስብም። በኔ መንፈስ ቅዱስ ባስረዳኝ። አፕሊኬሽኑ ላይ የተሳሳተው ሚሽኑ ላይ ሳይሆን አፕሊኬሽኑ ላይ ተሳሳተ። በራሱ መተማመን ጀመረ። እግዚአብሔር በራሳችን ተማምነን የሆነ ቦታ ስንሄድ እኛ ነው የሄድነው እንጂ እግዚአብሔር አልሄደም። እኛ ስላልሄድን እግዚአብሔር የቱ ጋር የነበረበት ቦታ ጋር ነው የሚጠብቀን። ሙሴ ሄዶ ከእንደገና 40 ዓመት ዞሮ መምጣት ነበረበት ማለት ነው። 40 ዓመት አማቹ ቤት ሄዶ ገብቶ ተምሮ ፍየሎቹን በጎቹን ጠብቆ ከእንደገና መጣ። በእግዚአብሔር ሰዓት መውጣት፣ በእግዚአብሔር ጊዜ መውጣት፣ በእግዚአብሔር ምሪት መውጣት። ሙሴን 40 ዓመት ከእንደገና ሪሴት ያደረገውና ተመልሶ ሲመጣ ግን ያ አልችልም የሚለው ነገር ተወግዶለት እንደሚችል ገብቶት ነበር። እግዚአብሔርም እነሆ በቁጥቋጦ ላይ በሚነድ እሳት ተገለጠለት። ይህ የሚያስደንቅ ነገር ምንድነው? እስኪ ልየው። አያችሁ ጋድ በራሱ ቦታ ላይ ቁጭ ብሎ ለሙሴ በእሳት ተገለጠለት። ሙሴም ይህ እሳት ምንድነው ብሎ ሄደ። ይህን እሳት ፈለግከው? ይህን እሳት ማየት ፈለግ? ይህ ትንሽ ቁጥቋጦ ውስጥ ቦግ ቦግ የሚለው እሳት አንተ ውስጥ ያለው እሳት ነው። አሁን ይህ አንተ ውስጥ ያለው እሳት ነው። የምታየው ራስህን ነው። እዚህ ጋር ይችን ትንሽ እሳት ማየት ትፈልጋል? ና። እግዚአብሔር ሙሴ እንዳየው ባየ ቁጥር ተገለጠለት። ሙሴም ከእግዚአብሔር ጋር ተጣብቆ መሄድ ሲጀምር ያቺ ትንሽ እሳት ትልቅ አምድ ሆኖ መጓዝ ጀመረ። ደሞር ከእግዚአብሔር ጋር ጊዜ ስናሳልፍ እግዚአብሔር ሞር እየተገለጠልን፣ ሞር እያደገ፣ ሞር እሳቱ እያደገ፣ ሞር እኛ እያደገን፣ ሞር እያደገን እነሆ በዳመና በቀትር ዳመና በሌሊት እሳት አምድም እግዚአብሔር ይመራው ነበረ። ሙሴ በጣም ከእግዚአብሔር ጋር በጣም ሲግባባ የእግዚአብሔር እሳት ተራራ ሆኖ መጣ፣ አደገ በጣም። ዛሬ በኢየሱስ ስም ተራራ ይሁንባችሁ። በውስጣችሁ ያለው እሳት ተራራ ይሁን። ጂቫራዶ ዞዚቫራዶ ሶሲከራ ደሞር ኮኖኒያ ደሞር ታይም ደሞር ከሱ ጋር ስናሳልፍ ለካ እግዚአብሔር እሳት ሳይሆን ሙሴ ውስጥ ያለው እሳት ነው ለካ እያደገ የነበረው። ሙሴ ውስጥ ያለው እሳት ነበር የሚያድገው። ለካ ሙሴ ውስጥ ያለው እሳት ያድግ ነበር። በጣም ሲያሳልፍና በቃ ሚሽኑ ገብቶት እንደውም መጥቶ እስከ መስበር ሲጀምር ድረስ ና ሙሴ አሁን በቃ ተራራ ላይ እንገናኝና ለስ ጊዜ እናሳልፍ እስኪ ሙሴ እስኪ ሙሴ 40 ቀንና ሌሊት አብረን እንስፍ። በኢየሱስ ስም ይሁን የናንተ ፖርሽን፣ የናንተ ፖርሽን ይሁን በናዝሬቱ በኢየሱስ ስም። ፓሩሻ ካራዶሴ የናንተ እጣፋንታችሁ ይሁን፣ እጣፋንታችሁ ይሁን። በትህትና ተሞሉ በኢየሱስ ክርስቶስ ስም። የሰጠኸኝ በሉት በኢየሱስ ስም። ስጠኝ ሳይሆን የሰጠኸኝ በሉት። ስጠኝ፣ ይህንን ስጠኝ ሳይሆን ጌታ የሰጠኸኝ ነፍሳት በሉት በኢየሱስ ስም። የሰጠኸኝ ንብረት በሉት በኢየሱስ ስም። እንዳስተዳድረው የሰጠኸኝ ጌታ ላሩሻ ከራስህ አልፈ ከራስህ ወጥተ ስጠኝ ጌታ ሆይ ሳይሆን ጌታ ይህ የሰጠኸኝ ህዝብ አልሰማ ብሎኛል፣ ይህ የሰጠኸኝ ህዝብ እንዲህ አልሆንም ብሎኛል። ወደዛ ደረጃ ያስገባችሁ። ሶስተኛውና በጣም የምንወደው ጳውሎስ ነው። ሐዋርያው ጳውሎስ ላይ ያለው ታማኝነት። ስለዚህ ስለ ጽናት ዳዊትን አየነው። ስለ ትህትና ማንን አየነው? ሙሴን አየነው። ስለ ታማኝነት ጳውሎስን እናየዋለን። ሐዋርያው ጳውሎስ በህይወቱ ላይ ብዙ ስጋት አጋጥሞታል። እስራት፣ መርከብ ተሰብሯል፣ ስደት አጋጥሞታል። ገና ሲጀምር ራሱ የእህቱ ልጅ መጥቶ ሊገሉ ነው ብሎት ይዞት ወጣ እንጂ በቃ እነዛ ፈሪሳውያን አይሁዳውያን ሊገሉት የሚፈልጉት ሰውዬ፣ የሚያሳዱት ሰውዬ ነበረ። እግዚአብሔር ግን በጥበቡ ከዚህም እያወጣው አንዴ ጀልባ ሲሰበርበት
አንዴ ሲታሰር እየተንከራተተ ወንጌልን ሰበከ። ይህንን የእሱን ታማኝነት እንዴት ብሎ ገለጸው? በሁለተኛ ቆሮንቶስ 11 ላይ የክርስቶስ አገልጋዮች ናቸውን? እንዳበደ ሰው ልናገር፣ እኔ እበልጣችኋለሁ። ማራ እኔ እበልጣችኋለሁ። እነሱ የክርስቶስ አገልጋዮች ናቸው። ደግሞ ብዙ ጊዜ በስራ ደክሜያለሁ፣ ብዙ ጊዜ ታስሬያለሁ፣ ብዙ ጊዜ ተገርፌያለሁ፣ ብዙ ጊዜ ለሞት ተቃርቤያለሁ። አይሁድ ለ40 ጅራፍ አንድ የቀረው 5 ጊዜ ገርፈውኛል። 3 ጊዜ በዱላ ተደብድቤያለሁ። 1 ጊዜ በድንጋይ ተወግሬያለሁ። 3 ጊዜ የመርከብ አደጋ ደርሶብኛል። 1 ሌሊትና ቀን በባህር ውስጥ አድሬያለሁ። ብዙ ጊዜ ተንከራትቻለሁ። ደግሞም ለወንዝ ሙላት አደጋ፣ ለወንበዴዎች አደጋ፣ ለገዛ ወገኖች አደጋ፣ ለሕዝብ አደጋ፣ ለከተማ አደጋ፣ ለገጠር አደጋ፣ ለባህር አደጋ እንዲሁም ለሐሰተኞች ወንድሞች አደጋ ተጋልጬ ነበረ። ብዙ ጥሬያለሁ፣ ብዙ ደክሜያለሁ፣ ብዙ ጊዜ እንቅልፍ አጥቻለሁ፣ ተርቤያለሁ፣ ተጠምቻለሁ፣ ብዙ ጊዜ ምግብ ሳልቀምስ ኖሬያለሁ፣ በብርድና በራቁነት ተቆራምጃለሁ። ሌላውን ነገር ሳልቆጥር ዕለት ዕለት የሚያስጨንቀኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። ማሃቶሴ ስለ መከራው፣ ስለ ችግሩ፣ ስለ ስደቱ ሳይሆን ብዙ ጊዜ ግን የሚያስቸግረኝ፣ ብዙ ጊዜ ግን የሚያስጨንቀኝ የአብያተ ክርስቲያናት የወንድሞቼ የእህቶቼ የነሱ ሐሳብ ነው። የኔ ሥጋ መገረፍ፣ የኔ ሥጋ መራቆት፣ የኔ ሥጋ መራብ፣ የኔ ሥጋ መጠማት፣ የኔ መደብደብ መገረፍ አይደለም። የኔ ሞተ ተብሎ ተጥሎ ሄዶ መነሳትን አይደለም። እኔን የሚያስጨንቀኝ ግን ዋት ፌስፉል ፐርሰን፣ ምን አይነት ታማኝ ሰው። በገጠር እኔ እኮ ጌታ የነገረን ዘዳግም 28 ላይ በከተማ ተባርካችኋል፣ በገጠር ተባርካችኋል፣ ስትወጣ ተባርካችኋል፣ ስትገቡ ተባርካችኋል። እሱ እኮ የሚለው በገጠር ተደብድቤያለሁ፣ በከተማ ተደብድቤያለሁ፣ እነሆ በዚህም ቦታ ላይ ተመትቻለሁ፣ በዚህም ቦታ ላይ ልክ ምርቃት እንደሚመስል ይህን ሁሉ ከተናገረ በኋላ ግን እኔን ግን የሚያሳስበኝ፣ እኔን ግን የሚያስጨንቀኝ የነዛ የቤተ ክርስቲያናት የወንድሞቼ ነገር ነው። ስለዚህ የሚያስጨንቃችሁን ነገር፣ የከበዳችሁን ነገር ጣሉ ሲል ሚሽኑ የገባቸው የነ ጳውሎስ አይነት አስተሳሰብ እንዲኖረ ነው። ሌላውን ነገር በሙሉ ተውት። ካስት ዩር ፕሮብሌም፣ ያስቸገራችሁን ነገር ጣሉት። የስጋን ነገር ጣሉት። የከበዳችሁን ነገር ጣሉት። ሃሌሉያ። ጳውሎስ ሸክሙን ወርውሮ ስለ ዓላማው ብቻ ይጓዝ ነበረ። እሱ ስለ ተልኮና ስለ ጥሪው ብቻ ነው ታማኝነቱ፣ ስለ ሌላ ነገር አይደለም። ስለ ራበው፣ ስለ ብርድ ልብስ ስላልነበረው፣ ስለ ጠማው፣ ስለ ሰደቡት ሳይሆን የሚታመንበት የጠራውን አምላክና የሱን ኃይል ብቻ ነበረ። ታሞ እንኳን ጌታ ብትችል ይህንን አንሳልኝ፣ ጸጋዬ ይበቃል። የእግዚአብሔር ኃይልና ደግፎ የሚወስደውን የእግዚአብሔርን ኃይል ነበር የሚተማመነው። የሱ ጸጋ በቃ ቢያመውም ቢከብደውም እግዚአብሔር ባያነሳለትም የእግዚአብሔር ጸጋ ግን እንደሚያስችለው ያምን ነበረ። በኢየሱስ ስም ከዚህ እምነት ጋር ተገናኙ። እግዚአብሔር ፕሮቫይድ ያደርጋል። እግዚአብሔር ያነሳልናል። 2017 ላይ የሚያነሳቸውን ነገሮች ያነሳቸዋል። የሚቀይራቸውን ነገሮች ይቀይራቸዋል። አንዳንድ ነገሮችን ግን ካልቀየራቸው እግዚአብሔር ሶቨርን ጎድ ነው አይደል እንዴ? እግዚአብሔር የማይጠየቅ አምላክ ነው። እግዚአብሔርን የምንጠይቀው ምንድን ነው? ጸጋን እንዲያበዛልን፣ አባንዳንት የሆነ ግሬስን እንዲሰጠን፣ ቢዮንድ ሜዥር የሆነን ግሬስ እንዲሰጠን፣ ያንን ችግር አልፈነው የምንሻገርበት፣ ችግሩ ትንሽ የሚሆንበት እኛ ትልቅ የምንሆንበትን ጸጋን እንዲሰጠን ነው የምንጠይቀው። እንዲያነሳቸው እንጠይቃቸዋለን። የከበደን ነገር እንጥለዋለን። እሱም እንዲያነሳው፣ እሱም እንዲወስደው እንጠይቀዋለን። ካልወሰደው ግን ደግፎ የሚያሻግረን ከባድ ጸጋ እንዲሰጠን እንጠይቀዋለን። ጳውሎስ ይህንን ነበር ያገኘው። ጸጋውን አገኘው፣ በጸጋው ተሻገረ። ክብር ለኢየሱስ ይሁን። ጌታ ይባረክ። ሸክምም በጌታ ላይ ጣለው የሚለው ምንድን ነው? አውጥተን የምንጥለው ነገር ምንድን ነው? ራሳችን ተቆጣጥረ ነው በመቅበዝበዝ ውስጥ ያለንበትን ነገር ኃላፊነቱን ትተን ለሱ መስጠት ማለት ነው። በእኛ ቁጥጥር ውስጥ የነበረን ነገር አውጥተነው ለጌታ መስጠት ማለት ነው።
ካሁን በኋላ ስለዚህ ጉዳይ እኔ ኃላፊነት አልወስድም። የዚህ ጉዳይ ኃላፊ እግዚአብሔር ራሱ ነው። እኔ ኃላፊ አይደለሁም። ይሄ ቦታ ላይ እኔ መቆጣጠር አልችልም። በሽታ everything force 2017 በጣም የሚገርም ዓመት ነው የሚሆነው። በጣም የሚገርም ዓመት ነው የሚሆነው። በጣም የሚገርም ሸክሙን ካንተ በላይ የሆነ ነገር መተው ማለት ነው። መተው በቃ ሉቃስ 22:42 ላይ ጌታ ኢየሱስ በጌቴሰማኒ በዛ ቦታ ላይ እንኳን እያለ ለመሞት ራሱን ለሞት አሳልፎ በሚሰጥበት ሰዓት እንኳን አባት ሆይ ይህን ጽዋ ከኔ ማለፍ የሚችል ከሆነ ይለፍ፣ ከሁሉም በላይ ግን ያንተ ሐሳብ ይሁን ይፈጸም። ሰረንደር አደረገ ማለት ነው። እኔ በስጋ ሳስበው ይህ ነገር ይከብደኛል፣ መሞትም ማለት ነው ሄደ ራስን መሞት ዋጋ መክፈል ይከብደኛል። ግን የኔ ሐሳብ ሳይሆን ያንተ ሐሳብ ይሁን። ለመሞት እንኳን አሳልፎ ሰጠ ኃላፊነቱን። ለመሞት ኃላፊነቱን አሳልፎ ሲሰጥ ከሞት እንደሚያስነሳው በሱ ምን ይተማመን ነበረ። ክብር ለኢየሱስ ይሁን። እንደማይተው ይተማመን ነበረ። ሁለተኛ በእግዚአብሔር ማመን ማለት ነው። እግዚአብሔር ፍጹም ምላሽ እንደሚሰጥ የመተማመን ተግባር ነው። እንደማይተውን ማለት ነው። በእግዚአብሔር ላይ ማመን። ዮሴፍ ሸክሙ እስኪነሳ ድረስ ዓመታትን ጠብቋል። ጉድጓዱ ሲጣል ፖቲፋራ ሚስት ውስጥ ገብቶ ከዛም ደግሞ እስር ቤት ውስጥ ሄዶ እስር ቤት ውስጥ እንኳን ሰውየው እስኪረሳው ትንቢት የነገረው ሰውዬ ራእይን የነገረው ሰውዬ እስኪረሳው እንኳን ጠብቋል። ጠብቆ ግን መጨረሻ ላይ ምን መጣ? ጊዜውን ጠብቆ አያችሁ፣ ቅድም ያልኳት ሙሴ ያለ ጊዜው ወጣ። ዮሴፍ ግን ጊዜውን ይጠብቅ ነበር። በምን ውስጥም ቤት ጊዜውን ይጠብቅ ነበር። የሱ ጊዜ ስትመጣ ግን ዋው ዘፍጥረት 50:20 ላይ ወሰደኝ። ዘፍጥረት 50 ላይ እናንተ የበደላችሁኝ መስሏችሁ ይህን ነገር አደረጋችሁ፣ እግዚአብሔር ግን የዚህን ሕዝብ መዳን ፈልጎ እኔን ወደዚህ አመጣኛል። እንቅፋት ቢያደርግብህ ጌታ ያሰበው ነገር አለ። በእነሱ በኩል ችግርን እያመጡ ነው። በጌታ ዲክሽነሪ ሲታይ ግን እህቴ ለንግስነት ፈልጌሽ ስለሆነ ነው፣ ወንድሜ ለትልቅ ክብር ስለፈለግኩ ነው። በዚህ ነገር ውስጥ እያለፍክ ያለው ትልቅ ጸጋ በአንተ ላይ ሊቀባል። በአንተ ላይ የሚወርደው ቅባት እነሆ አፍሪካን አይደለም ዓለምን በሙሉ የሚያተራምስ ስለሚሆን ወንድሜ ዛሬ በዚህ ውስጥ እያለፍክ ነው፣ በዚህ ውስጥ እየሄድክ ነው። አራሻ ካሶሶ ሴፕሬ ይህ ቅባት የሚያገኛቸው ሰዎች አያለም። 2017 ይሄን በለው፣ አጠገብ ያለውን እስኪ ይሄን በለው፣ ዙርና ይህን ሰውዬ ይሄው በለው። በኮንፊደንስ የሚናገር የለም። ና በኮንፊደንስ የሚናገር የለም። ይህን ሰውዬ ፎቶን አንሳውን በለው። 2017 ልቀየር ነው። ባዳሳ ጁዛ ቡራዳ ሲካ እስከ ዛሬ ድረስ እናንተ መስሏችሁ ነበረ። ጉድጓዱ ስትጥሉኝ፣ በዚህ ጋር ስትከሱኝ፣ እስር ቤት ስታስገቡኝ እናንተ መስሏችሁ ነበረ። የጎዳችሁኝ መስላችሁ ነበረ። ጌታ ግን ሐሳቡ ታላቅ ሕዝብን ለማውጣት ነፃ ለማውጣት ባንተ ላይ የሟረተው ባንተ ላይ ተንኮልን ያደረገው ከሥራ እንድትባረር ያደረገው እሱ መስሎት ነበረ። በጌታ ግን አንተን እያጠነከረ ነው። አንተን እየሰራ ነው። ልጄ ለትልቅ ክብር እያዘጋጀው ነው። ልጄ ለትልቅ ክብር በመጨረሻው ዘመን ላይ ለሚገለጠው ለሚነጠቁት ለኃያላኑ